ወጥቼ መጥፋት ሁሉ ፈልጋለሁ ብን ብዬ መሄድ ፈልጋለሁ ግን ዙሬ ቤት ነው የማመጣው የሰራሁትን ስህተት ደግሞ ሳስበው ከሆነ ጊዜ በኋላ መፈጠሬ በጣም ነው የሚያስጠላኝ አንድ ሳላስበው ጮሃለሁ ለመዳፈር ለሆነ ነገር ለማድረግ ሲሞክር እሱ ሰፈር ውስጥ ምንድነው ላሉ ሲመጡ እሱም አፉን ዘግቶ ቁጭ ይላልንም ምን ብዬ እናገራለሁ እንጃ ምንድነው የሚባለው እሱ ምን ሊሆን ነበር እሺ ቆይ ከሱ ጋር እስከመቼ እንደዚህ ሊሆን ነበር ከኔ ጋር ምንድነው ሐሳቡ ቆይ የፈለገ ነገር ራሱ ሰይጣን እኔ እንጃ እሱ ስልጣን ስለሰጠው ነው እንጂ ሰይጣን ይናከል ርቆ አይሄድም ለምን እንደሆነ አላውቅም እስከዛሬ ስለራሱ ህይወት አስቦ አያውቅም ምንም ነገር ጭራሽ ድርጊቶቹ ደግሞ ሌላ ናቸው እኔ ራሱ ወንድ እንድጠላ የሚያደርግ ነገር ነው የሚያደርገው እንዴት ነው እንደዚህ ምትላንተ ስታወራ አይቀፍህም አያይዝህም ይዛል እኮ እናቴ ለዛ ነው እኮ ልጅ ግን እንዴት ነው ይኸውልሽ ሊረዳሽ እየሞከረ እኮ ነው እንዴት ነው እንደዚህ ያወራኝ የሚረዳኝ አይደለም እኔ ማለት የፈለኩት እናቴን ግን በጣም እያሰቃያት ነው ያለው ሁሉ ጊዜ ይደፍራታል ይደበድባታል አሁን ደግሞ ወልዳለች እሱንማ ታውቂያለሽ እኮ ወደሽና ፈቅደሽ እንዳመጣሽ አይደል ደግሞ ልጅ ያለሽ እንደ ደግሞ ታወራ እንዴት እንደጠላው ሊገባ አይችልም እሺ ይኸውልሽ እህቴ ምንድነው ይኸውልሽ ምናምን እኔ ገባኝ ቢገባሽ እንደዚህ ባልተናገርሽ ነበር እስኪ ተረጋጊና እናውራ ምንድነው የምትለው እስቲ አውራ ልስማ ምንድነው የምታወራኝ እስቲ ልስማ እኔን አሁን ማንንም ይረዳኝ ሰው የለም ምንድነው ምረዳ ይኸውልሽ እኔ እንደ ጓደኞቼ እየኖርኩ አይደለም እንደ ጓደኛ እንደ ሰው እየኖርኩ አይደለም ምታረገው እኔ ካወቅኩ እኮ ወንድሜ እናታችንን ትደፍራታለህ አሁን ጤናማ ነው ሳትናገርኩ ነው እንዴ ይሄ ጣጣ የመጣው በእናታችን ነው እኛ ተጋግዘን መፍትሄ መፈለግ መቻል አለብን እኔ ኖርማል አኗኗር ነው እንደየኖርኩ ያለው ታጣሙ ሲያመጣችሁ ንገረኝ ራሷ ታውቃለች ምንድነው የምታውቀው ለምን አትነግሩኝም ለወቀው እኔ ላይ ከምጮህ ለምን አትጠይቂያትም እሺ ልጠይቅ ንገረኝ አንተ እሷን እኮ መጠየቅ አለብሽ ምንድነው የምጠይቃት ትጠይቃታለሁ ግን አንተ ንገረኝ መጀመር አንዴ አንተ የሆነ ነገር እንድትሆን ነው አንዴ ቤተሰቦች ቃል ስላለብኝ ነው በሚል ያልሆነ በአዳም ልኮ ተብትባ ያመጣችው የምን በአዳም ልኮ ጣጣ ነው ስለምን በአዳም ልኮ ነው የምታወራው በኔ ህይወት ቁማራ ሲዛ እየተጫወተችብኝ ያለው እኔንም ለዚህ ያደረገች የራሳችን እናታችን ምን ተፈልገ ነው ምን ጭራሽ ታልበቃ ጭራሽ እሷን ደግሞ በእንደዚህ እውነታው ይሄ ነው አዳምጪኝ እውነታው ይሄ ነው ፈልጌ ያመጣው እግዚአብሔር ያያል ተው ምን ሆነ ነው እንደዚህ ባትረጅኝም እውነታው ይሄ ነው ማወቅ ካለብሽ ማለት ነው በቃ የኔ ህይወት መጫወቻ ካርድ ነው የሆነ የትኛው ሰው ነው እንደዛ አይነት አኗኗር የሚኖር አንቺ ሳይትሽ ታውቂያለሽ አጋጥሞሽ ያውቃል አይቺ ስለማላውቅ እኮ ነው እስከዛሬ ዝም ብዬ ከመቼ ቆማል ነገር ብዬ ስኖር ነበር እኔ እኮ ይሄንን ነገር ካደረኩ በኋላ የሚሰማኝ ስሜት ራስህን አጥፋ ነው የሚለኝ ብን ብለህ ጥፋ ነው የሚለኝ ወይም ደግሞ ያልሆነ ነገር አድርግ ነው የሚለኝ በቃ የሚሰማኝ ስሜት የሚያድርብኝ የስነ ልቦና ቀውስና ስብራት ማንም ሊረዳኝ አይችልም ደስተኛ ሆንኩ መስልሻል ደስተኛ አይደለሁም እማዬ ካደረኩ ወዳ ነው እንደዚህ የምታደርገው ነው የምትለው ወዳና ፈቅዳ በሷ የመጣጣጣ ነው እኔን እዚህ ውስጥ የከተተኝ እኔ ምንም ማቀው ነገር የለም እሷ ግን በደንብ ታውቃለች እኔ ፈልጌው አይደለም ማለትማ በቃ ሌላ ሴት አይታየኝም በቃ ከሷ ውጭ ይሄ ደግሞ በተተበተበ በባዕድ አምልኮ የመጣ ጣጣ ነው በቃ እማዬ እኮ እናትህ ግን አንተ እንዴት ነው ከሰዎች ሊታይ የማይችል አውቃለሁ በደንብ ታውቃለች ይሄ ፈልጋ ያመጣችው ሆን ብላ የተደረገ ነገር ነው እኔ ምን አጠፋው ይሄ ነገር እኮ ምንም እየገባኝ አይደለም የምትለኝ ነገር ምንድነው የምታወራው ቆይ አሁን ላይ ገባሽ ይችላል ነገ ይገባሻል ምናልባትም በኔ ደረሰ እንዳይደርስ ግን ጸልይ ባንቺ እንዳይደርስብሽ ጸልይ ምንድነው የሚደርሰው እኔ ናፈቀኝ ደግሞ የዚህ ጉዳይ ማብቂያ ቀኑ ነው የናፈቀኝ ምን ማድረግ እንዳለብኝ ራሱ ግራ ነው የገባኝ ልሄድ ፈልጋለሁ ግን አልሄድም ዞሬ ቤት ነው መተው ፈልጋለሁ ግን አልተውም ተመልሼ ራሱን ነው የምደግመው ብን ብዬ መጥፋት ፈልጋለሁ ግን መሄድ አልቻልኩም ምንድነው ማድረግ ያለብኝ በቃ እውነታው ይሄ ነው ማወቅ አለብሽ ባንቺ እንዳይደርስ ጸልይ ነው ያልፈሽ ያለው በእኔ ደረሰ ባንቺ እንዲደርስ አልፈልግም ምንድነው ልጅ በጣም ነው የሚያስጠላ በቃ ይሁን ያለው ነገር በጣም ነው ስልችት ያለኝ መተኛ ታቃተኝ እኮ ምን ሆናችሁ ነው ምንድነው ሆናችሁት ቆይ ምን ሆናችሁ ነው አንቺማ ተኝ እንጂ ስራሽን ምንድነው ቁጭ በይ እስቲ ቆይ ምን ሆናችሁ ቁጭ በይ እስቲ
ለምንድን ነው እንደዚህ የምትረብሹት? ቁጭ በይ። ምን ሆነህ ነው አንተ ልጅ? አንዴ እሷ አንዴ እኔ አንቺ ልጅሽ መረበሽ ነው እንደሚያስጨንቅሽ? አይ የቤቱ መበጥበጥ ያሳስብሽ? ቤቱን እኮ በአንድ እግር አቆማችሁት፣ ግን ምን ሆናችሁ ነው? በአንድ እግር አይደለም። ለምን በሩብ አይቆም? ቆይ አንተ ተረጋጋ። እኔ ልጠይቃት። ምን እያለሽ ነው? ይሄ ልጅ ምንድነው የምትለው? ምንድነው በአዳም ልኮ ወልጄ አይደለም ምናምን ምንድነው የሚለኝ? ንገረኝ እስቲ። ጠይቄት እሷን አለኝ። ምንድነው በአዳም ልኮ? ምን ማለት ነው? አንተ ልጅ ለምንድነው የሰውን ህይወት የምትበጠብጠው? ስራሽንማ በደንብ ታውቂያለሽ እኮ። የምን በአዳም ልኮ ነው ልጄ? ምን እንደሚል እኔም አልገባኝም። ንገረኝ እንጂ አንቺ ማይ ምንድነው የሚያወራው? ልጄ እሱን አትስሚው። ተይው ልጄ እሱን አትስሚው። እኔ ምን እንደሚያወራ እየገባኝ አይደለም። ንገረኝ እስቲ። ይኸውልህ ንገረኝ፣ እሷ ፊት ንገረኝ እስቲ። ያደረግሽውን ለልጅሽ ንገሪያት። በእኔ ላይ ያደረግሽው እኔ እንክትክት እንዳደረግሽ ንገሪያት። እሱ የሚያወራውን ሁሉ አቅም። ስለዚህ እኔ ደግሞ ነገ እህቴ እንድትደገም የኔ ዕጣ እንዲገጥማት አልፈልግም። ያለው ነገር ቁጭ ብዬ አስረዳሻለሁ። አስረጅኝ አሁን። ይኸው አስረጅኝ አሁን። ስለዚህ እሱ አንተ ደግሞ እኔ እያለሁ ንገሪያት። አሁን እኔ እያለሁ ንገሪያት። እስኪ አንቺ ልብ ካለሽ እኔ እያለሁ ንገሪያት። ንገረኝ እስቲ ምንድነው? ቆይ ማይ በእኔ ደረሰ ደግሞ ነገ እሷን እንዲደርስ እኔ ምንድነው ምን የምታጋቡት? እስከዛ ቆይ ዛሬ ሁለታችሁም እኔ አላሳዝንሽም? አናሳዝንሽም? አንቺማ ምን ታሳዝኛለሽ? ይኸውልሽ እኔ እኮ ግራ ገብቶኝ ነው የምጠይቅሽ። ማየ እባክሽን ንገረኝ። ምንድነው ነገር ነው የሚበላው? የእናንተ ነገር ነው የሚጠጣው። እንደ አራስ ሴት እኮ አጥሚት የለም ምን የለ። ስትመጣ ስትገባ እዚህ ጋር የምታደርገው ነገርም ትክክል አይደለም። ተው እንጂ ልጄ። እኔንም እኮ አሞኛል። በቃ እሺ ተረጋጊ። እኔ እኮ ያመመኝ ነው ልጄ። ወገቤን በጣም መቀመጥ አጥሮኛል። አሁን ራሱ ለእናንተ ስል ነው ጩኸታችሁ አላስቀምጥ ስል ነው መጣሁት እዚህ። ወገብ ምን ያደርግለታል? እንደዛ አይነት ሰው ደግሞ ወገብ ምን ያደርግለታል? አንጋፍን ዝጋ። እንደዚህ አትበላት። ማየ እኮ ናት። አንቺ በእኔ ደረሰ ቢደርስብሽ እንደዚህ አትሆኝም ነበር። ምንድነው እንደዛ የምትል? አንተ እኔ ደረሰ አትበለዋ። ምንድነው የሚለው? ችግር ሁሉም አለው፣ መከራ ሁሉ ነገር ወረደ። እንደገባሽ ብቻ በቃ የህይወት አሁን እንዲበላሽ አልፈልግም። በቃ ያለው ነገር እናወራለን። እኔ አሁን አቅቱ ምንም እናወራው ነገር የለም። እንደገባሽ ማስተካከል አለብሽ። ቆይ አንተ እንዴት ነው የምትናገረው? አንቺ ጭቅጭቅሽ በጣም ነው የሰለቸኝ። ጭራሽ ጭቅጭቅሽ ምናምን ትላለህ። የትኛው ጭቅጭቅ ነው የሰለቸው? እውነቱን እንድታቂ ነው የምፈልገው። በቃ እኔ የሆንኩት ሆን ተብሎ የተደረገ ነገር ነው። በቃ ምንም ማድረግ አልችልም። ነገርኩሽ እኮ እሷ እንዲህ ነው አንተ እንዲህ ያለው እስከ ዛሬ የኖርኩት ውሸት ነው እያላችሁኝ እኮ ነው። እንደማላውቃችሁ እየነገራችሁኝ ያላችሁት ምንድነው? ማብቂያው መጨረሻው ምንድነው? እሺ ድራማ ነው በቃ። እሷ የገባችበት ጣጣ ነው በቃ። እኔ እንደዚህ የምሰቃየው ነው ወድጄና ፈቅጄ አይደለም። በቃ ድራማ ነው በቃ። እሷ አላውቅም ትላለች። አንተ ወድጄና ፈቅጄ አይደለም። ምንድነው? አንቺ እንድታቂ አትፈልግም። እኔ ላይ የሆነውን ነገር አንቺ እንድታቂ አትፈልግም። በቃ እውነታው ይሄ ነው። ብትጠይቂያት ያልነገረችሽ ለምንድን ነው? እነግርሻለሁ ነው አይደል ያለችው? ልብ ካላት ለምን አልነገረችሽ? መንገር ነበረባት አይደለ? መንገር ነበረባት። ተወኝ እስቲ በቃ። ከቻልኩ ውጣልኝ በቃ። ሰላም ስጥ። ውጣልኝ። ባንቺም ብሶ ደግሞ ውጣልኝ ትይኛለሽ። ካሜራውን አንሷል። ተረጋጊ። ምንድነው እያደረክ ያለው? ምንድነው? እያናገርኩ ነው። ቀና በልና አናግረኝ። የእናትህ አልበቃ ብሎ ነው። ተወይ በእናትህ። ምን ማለት ነው? ተወይ ማለት ምንድነው እያደረክ ያለው? በቃ ነው የፈልገው አይደለም። ምን ማለት ነው? ፈልጌው አይደለም ማለት ምንድነው እየተፈጠረ ያለው? ምንድነው የምትፈልገው አንተ? ምን የምታውቀው ነገር አለ? ምን ማለት ነው? ምንም በደንብ ብዙ ነገር አውቃለሁ። ሲጀምር ማን አንተ ዘለገብት እዚህ አይመለከትም። ስለማንነት አንተስ ምን ይመለከታል? ሰራ ስለነበረው ነገር ነው እየተጠየቅ ያለው። አንተስ ምን ይመለከታል ታዲያ? ይኸውልህ ምን የምታውቀው ነገር አለ? እማውቀውን እያንዳንዱን አውቃለሁ። ምንድነው የምታውቀው? ስለምታደርገው ነገር ምንድነው ያወቀው? እናንተ ላይ ስለምታደርገው ነገር አሁን ደግሞ እህትህን ልታደርግ ስትል ነው የደረስኩባት። በምን አወቅ? ምን አገባ እዚህ ውስጥ አንተ? ይኸውልህ ስነ ስርዓት ያዝ። ስነ ስርዓት መያዝ ካለብህ አንተ ነው መያዝ ያለብህ። እሺ አንድ ማያገባ ውስጥ ለምን ትገባለህ? አጥፋ። እንዴት እንደማያገባኝ ያሳያለሁ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በረደልህ? እዚህ ነገር ውስጥ የከተትከን አንተ ነህ። አሁን እኛን ዱላ ልናነሳ ልንማታ አይደለም የመጣነው። ስላላችሁበት ነገር ሰምተናል፣ አይተናል። ምንድነው ይሄንን ነገር እያደረክ ያለኸው? ወደ ራስ ተመለስኮ ታውቀዋለህ አይደል? የምታደርጋቸው ነገሮች ነው አይደለም? ሰው ውጪ ተሰብስቧል። እህትስ ጮህ ሰምቶ ነው የመጡት። ምንድነው? እስኪ ቆይ አሁን እዚህ ያለ እንደዚህ አይነት ሁኔታ ውስጥ የከተተ ነገር ምንድነው? ለኛ እስቲ ግልጽ አድርጋ አስረዳን። በቃ እኔ ይሄንን ነገር ወድጄና ፈቅጄ ያደረኩት ነገር አይደለም። እስቲ ውጭ ያሉትን ሰዎች አረጋጋልኝ፣ አረጋጋቸው እስቲ። እሺ ቀጥል። እኔ ወድጄና ፈቅጄ ያደረኩት ነገር አይደለም። በቃ በእናታችን የመጣ ጣጣ ነው ምንም እዚህ ችግር ውስጥ የከተተኝ። እስቲ ምንድነው አሁን የእናታችሁ ጣጣ? ከዛ በኋላ እንዳልከኝ ራስን ታውቃለህ አይደል? የሆነ ሰዓት ላይ ራስን ስታውቅ አይጸጽትህም? በጣም ነው የሚጸጽተኝ። ታዲያ ራስህን አጥፋ ነው የሚለኝ። ታዲያ ሞት አይሻልም? አሁን እዚህ ከምታደርገው ነገር መሞት አይቀልም? እስቲ እንዴት ነው ይሄ ነገር የመጣበትን መንገድ እስቲ ንገረኝ፣ እስቲ አስረዳኝ። እኔ እንግዲህ እሷ እንዳለችው በቤተሰብ ወርሳው ይሁን አውርሳዋት ይሁን ብቻ ሲወርድ ሲዋረድ የመጣ ከባዕድ አምልኮ ጋር የተያያዘ ጣጣ ነው። ከዛ በኋላ እኔ የተገባቡት ቃል ኖሮ ያናፍረሰው ይሁን አላውቅም። እኔ ያው እንዳያችሁትና እንደሰማችሁት ነው። ሌላ ነገር ምንም ሊታየኝ አልቻለም። ወጥቼ መጥፋት ሁሉ ፈልጋለሁ። ብን ብዬ መሄድ ፈልጋለሁ። ግን ዙሬ ቤት ነው የማመጣው። የሰራሁትን ስህተት ደግሞ ሳስበው ከሆነ ጊዜ በኋላ መፈጠሬ በጣም ነው የሚያስጠላኝ። የያዘኝ ነገር አለ ብለህ ታስባለህ? በዚህ ጉዳይ ላይ የያዘኝ ማለት ነገሮቹ እንድትደጋግማቸው የሚያደርግህ መንፈስ አለ ብለህ ታስባለህ? እንደዛ ባይሆንማ እንደዚህ አግባብ ያልሆነ ነገር እንደ ኖርማል ነገር አደርጋለሁ ብዬ አላስብም። ስለዚህ በቃ ከሆነ ጊዜ በኋላ ወደ ራሴ ስመለስ በጣም ነው ራሴን የምጠላው። ቤቱ በጣም ነው የሚያስጠላኝ። በቃ ቤት ያሉት ሰዎች ራሱ በጣም ነው የሚያስጠሉት። የሆነ ነገር መስለው ነው የሚታዩ። ግን ሞከርኩ እንዴት መውጣት እንዳለብኝ። ከሷን ሰላም አከረካትም እናተ ላወራት ሞክሬ ነበር። ብዙ ጊዜ በቁጣና በማስፈራራት ነው የምትጀምረው። ከዛ አንተ ደህና ደረጃ እንድትደርስልኝ ነው እኛ ጥሩ ደረጃ እንደርሳለን ብዬ ነው እንጂ ፈቅጄ ለተንኮል ያደረኩት ነገር አይደለም። እና በቃ ትንሽ ታገስ፣ ተረጋጋ ማለት በቃ ምንም እንዳልተፈጠረ እንደ ኖርማል ጭራሽ ተረጋግታ እኔ ልታረጋግኝ ትሞክራለች።
ስለዚህ በቃ በጭንቀት ላይ ጭንቀት፣ በመናደድ ላይ ሌላ መናደድ፣ ሌላ የሚያበሳጭ ነገር ነው። ምንም ያረጋጋ ነገር አታይም ሲጀመር። አንተ እንደዚህ ነገር እየሆነ እንዴት ልትረጋጋ ትችላለህ? እንዴት ደስተኛ ልትሆን ትችላለህ? በቂ መልስ የሚያረካ መልስ አትሰጠህም ነው በአጠቃላይ። ምንም መልሷ የማያረካም ንግግሯ የማያረካም እና በቃ የኔ ፍላጎት ብን ብሎ መጥፋት ነው እንዳልኩ። ግን ደግሞ እወጣለሁ እንጂ መጥፋት አልችልም። ተመልሼ እዚሁ ቤት ነው ያለሁት። ተመልሼ እዛው ችግር ውስጥ ነው ያለሁት እና እኔ በጣም ነው ግራ የገባኝ። በቃ እኔ ፈልጌ ያደረኩት ነገር በጣም ነው ያስጠላኛል ማለት ነው። እንግዲህ ያው ካሜራም ከመብራቱ በፊት ያወራው ነገሮች አሉ። ያ ነገር ምንድነው? እናትህ አንተ ይሄንን ነገር በራስህ ፍላጎት እንደምትደፍራት፣ እንደምታስቸግራት፣ እንደምታስጨንቃት ነው የሰማነው። ለዛም ነው ይሄን ክትትል ማድረግ የተገደድነውና በምንከታተል ሰዓት ነው ያለውን ነገር ሰምተናል። ሞር ደግሞ አንተ ይበልጥ ስትነግረን ይስተካከላል በሚል ሐሳብ ነው ያው መመታት። አሁን ዱላውንም መነሳት አልነበረበትም፣ ግን ያው የስራው ባህሪ ነውና ያንን ልናደርግ ይችላል። ያለህበት ሁኔታ ከዚህ ከባዕድ አምልኮ ጋር በተገናኘ እንድታደርግ የሚያስገድድህ ያ ይመስለኛል አይደለ? ከዚህ ነገር ውስጥ ለመውጣት የራስህን ሙከራ አድርገህ አታውቅም? በቃ ምን ላደርግ እችላለሁ? እኔ ከዚህ ነገር ለመውጣት አእምሮዬ ላይ የመጣው ሐሳብ አንድና አንድ ከቤት ወጥቼ ብን ብዬ መጥፋት ነው። ግን እሱንም ማድረግ አልቻልኩም። አስበዋለሁ እንጂ በተግባር ምንም ሊሳካልኝ አልቻለም። ስለዚህ ምናልባት መፍትሄ ካላት ብዬ እናቴን አማከርኳት፣ ጠየቅኳት። እሷም ደግሞ በቂ መልስ ልሰጠኝ አልቻለች እና እንደውም ለጥሩ ነገር እንደሆነ በቃ ወይ ሊስተካከል ይችላል አሊያም ደግሞ ያለውን ነገር በቃ መረጋጋት እንዳለብኝ ነው ታስረዳኝ የምትሞክረው። ስለዚህ ይሄ ደግሞ መፍትሄ አይሆንም። እስከ መቼ? እኔ እንደ ሰው እንደ ጓደኛ መኖር ፈልጋለሁ፣ ግን እስከ መቼ ነው በዚህ ድባቴ ውስጥ በዚህ ጭንቀት ውስጥ? በጣም ነው የሚያስጠላው። ያው ያለህበት ስሜት ግልጽ ነው፣ የሚታይ ነው። እንደውም በራስ ፍላጎት ይሄን ነገር እያደረግከው መስሎ ነው እንዳልኩ ክትትል እያደረግን ያለ ነው። እስቲ እናትህን ደግሞ እናውራትና ህግም ደግሞ ያው የራሱ የሆነ የሚሰጠው ነገር ሊኖር ስለሚችል ያው ግዴታ አንተ ወደ ህግ ቦታ መሄድ አለብህ። ምክንያቱም እናትህን ስትደፍር እንደቆየህ ማስረጃዎች አሉን። እህትህም አንድ ምስክር ናት። ስለዚህ በዚህ ጉዳይ ያው ህግ የራሱን የሆነ መፍትሄ ይስጥ። ውድ ቤተሰቦች ደግሞ እናንተ የምታዩት እንግዲህ ሁልጊዜ እንናገራለን፣ ለልጆቻችን ገንዘብ ባናወርሳቸው መልካምና ጥሩ የሆነ ማንነት ጭንቅላት እናወርሳቸው እያልኩ እናገራለሁ ሁልጊዜ። እንግዲህ እሱም ጋር የተፈጠረው ነገር ይህ ነው። ስለዚህ እንግዲህ ፈጣሪ ያስተካክል የቀረውን። እኛ ምንም አቅሙ የለንም ይህንን ነገር የማስተካከል። ስትገባ ቅድም በር ላይ ሰዎች አይተሃል ብዬ አስባለሁ አይደል? አዎ፣ እነሱ አንተን ነው የሚጠብቁት። አንተ ወደ ህግ ትሄዳለህ። እኔ ለምንድን ነው ወደ ህግ የምሄደው? እኔ ምን አጠፋውና ነው? እኔ ሆን ብዬ ያደረኩት ነገር አይደለም። ያጠፋው አካል ሌላ ነው። አዎ፣ እሱን ደግሞ ማስረዳት ያለብህ። አዎ፣ እንድትወጣ። እኔም አሁን የእውነት ነው የምልህ፣ እኔ ተመልካችን በስነ ስርዓት በደንብ በሚያውቀው በእንደዚህ አይነት ነገር በጣም ስሜታዊ ሆኜ አላውቅም። ግን አሁን እዚህ ጋር ያለው ነገር ራሱን ሚስት አይነት ሰው ነው የሚሆነው ወንድማችን እንደነገረን። ከዛ በኋላ ድርጊቱን ካደረገው በኋላ ነው አይደለም ነቅተህ ወደ ራስ ስትመለስ ነገሮች የሚያሳስቡ የሚያናድዱት እና ብን ብለህ ጥፋ ይለኛል። ግን ዞሬ ወደ ቤት ነው የምመጣው። ያ ነገር ማለት ተይዟል ነው። ይሄ ሰው ታስሯል፣ በእንደዚህ አይነት ኬስ ታስሯል። ስለዚህ ያው ህግ ደግሞ ራሱ ሰምቶ ፍቃድ ኖሮት የሚለቀው ከሆነ ይልቀቀው፣ ወይ ደግሞ ህጉ የማይለቀው ከሆነ እንግዲህ ህጉ የራሱን ውሳኔ ይስጥ። እኛ እዚህ ጋር መወሰን ስለማንችል የኛ ስራ እንደዚህ አይነት ነገሮችን ለህግ አሳልፎ መስጠት ነውና ብቻ ያው ወንድማችን እንዳልኩ በጣም ግራ የሚያጋባ ስሜት ውስጥ ነው የከተትከንና ብቻ ውጪ ትቆየናለህ። እናትህን ላውራት ስለዚህ ጉዳይ ደግሞ ይበልጥ እሷ በደንብ ታውቋለች ጉዳዩንና
እሷ ጋር ምን አይነት መልስ ይኖራል ምን እናገኛለንም የሚል ነገር አለ። እህቱም ስላለች እህቱ በጣም ደንግጣለች። እሷም ላይ እንግዲህ ዛሬ ደርሶ ወደዚህ ጉዳይ ልትደፈር ሊደፍራት ሲል ነው የደረስነው እንዳያችሁት። ብቻ ወጣም ወረደም ውድ ቤተሰቦቻችን አብሮነታችሁ አይለየን። እናቱን እናናግራታለን። ከዛ ምን እንደሚፈጠር ይሄ ነገር እንዴት እንደመጣ ደግሞ አብረን የምንሰማ ነው የሚሆነው። እናንተ ግን አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አንሸራሽሩት፣ እንነጋገርበት። እስኪ ይሄን ጉዳይ በጣም አስቸጋሪና ከባድ ነው። ከዚህ በፊት የነበረ ቪዲዮ ላይ ካያችሁ እናት ከልጇ አርግዛ ያዋለርንበት አጋጣሚ ነበረ። ያ ማለት እንግዲህ እሷ እንኳን በፍቃደኝነት ነው ሲተኙ የነበረው፣ እንደ ፍቅረኛ ነው ሲያያት የነበረው። እናቱን አፈቀርኳት ብሎ የሰጠንን መልስ ነበረ ታስታውሳላችሁ ብዬ አስባለሁ። ወደ ቤተሰቦቻችን እስቲ እናቱ ጋር ምን እናገኛለን የሚለውን አብረን እኔ አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አንተም ተቸገርክ። ችግር የለም አስቸገርኩ። እንዴት ነሽ አሁን? ደህና ነሽ አሁን? ደህና ነኝ። ምን ልጅሽ አስቸገረ እንዴ? አው ቅድም ስትጮውበት ጮይት አይፈልግም እንደነገጠ መሰለኝ። እውነት ነው። እስኪ ደገፍ በይ። ቆይ ትራሱን ላስገባልሽ። ደገፍ በይ። እሺ አይዞሽ። እንግዲህ እናታችን የቻልነውን ለማድረግ ሞክረን ነበረ። እስቲ በአዳም ልኮ ጋር ምናምን የተያዘ የምትሄጅበት አጋጣሚ ነበር እንዴ? ልጄ እሱ እኮ የቆየ ታሪክ አለና ግን ያ ሁሉ እስካሁን ተከትሎ ይመጣል ብለህ ነው? እስቲ ንገሪን ግድ እንደው አሁን ወንዱም ልጅሽም ያለበት ሁኔታ ትክክል አይደለም፣ ራሴን ማላስታውስበት ነገር ውስጥ ነው ማገኘው ነው እያለን ያለውና እንደው እስቲ የምታስታውሹ ነገር ስታደርጉ ያው ከቤተሰብም ሊመጣ ይችላል ይሄ ነገርና እህቱንም ሊደፍር ሲል ነው የደረስነው። ምንድነው ይሄ ነገር የሚለውን ከርሶ ማወቅ ስላለብን ነው እናታችን። እንግዲህ ልጄ መቼስ ጀምረናል፣ ምንም የቀረ ነገር የለም። ሆኖም ግን ከዚህ በፊት ነው ልጅ የለም በዘራችን ውስጥ። እንግዲህ ወንድም ከሆነ ከተወለደ ካደገ ያገባል፣ መውለድ የሚባል ነገር የለም። እኔም እንግዲህ ያገባው ልጅ የለም። ሁላችን በዘራችን ላይ ለምን እንደሆነ ባላቀው ልጅ የለም፣ ልጅ የሚወልድ የለም። ኖርኩ ሁሉ ጊዜ ህይወት ተመሳሳይ ስትሆን እንግዲህ ያስጠላልህ እና የሚሆነው ይሁን። ተንኮልም አስቤ ለልጄ ይደርሳል ብዬ አስቤ አይደለም። ለልጅ ክፋት የሚያስብ ማንም የለም እና እንግዲህ ልጅ ለማግኘት ብዬ ያደረኩት ነገር ነው። እኔ እሱ ላይ ይመጣል ብዬ ማቻሰብኩ
እኔ ለመውለድ ብዬ ነው አደረኩት። እንግዲህ ተወለደ ጀምሮ እንግዲህ ምንም አይነት ሰላም ምንም አይነት የልጅ ባህሪ አላየሁትም። እሱም ምንም ያየ ነገር የለም። እሱም ስቃይ ላይ እኔም ስቃይ ላይ ራሴ የሰራሁት እንግዲህ መልሶ ራሴን ያዘኝ። እህቷም እንግዲህ የደረሰች ናት አይተሃል። የሷን መጨረሻም እንግዲህ የፈጠራት ይወቀውና እንግዲህ አለች። እንግዲህ እሷም አሁን ደርሳለች። ሁላችን ችግር ውስጥ ነን። ይሄንን ነገር እንደ እናት ለማስተካከል የተደረገ ጥረት አልነበረም? ከባድ ነው። ባዳ አምልኮ ማለት እኮ ከሰይጣን ጋር ኮንታክት ማድረግ ነው። ንስሐ ብትገባ ክርስቶስ ይምርሃል። ሰይጣን ደግሞ አስበሃል አንድ አንተ መጠቀማ ካረገ እድሜ ልክህን እንዲጠቀምህ ነው የሚፈልገው። መመለስ አትችልም። አንድ ነገሮች ከተበላሸ ሲጀመር ከሰይጣን በኩል የሚገኝ ነገር ይዘው ነው የሚሄደው እንጂ ልጄ አሁን የተሰማኝ ነገር ከዚህ በፊት ይሄ ባቆ አላረገውም ነበር። እኔም ነገሮች ከሆነ በኋላ ነው እየተሰማኝ መጣውና ለሰይጣን ነገሮች አሳልፈ አንደ ከሰጠው መመለሻ የለውም። ባዳ አምልኮ ማለት ያው ነው። አስብ እንግዲህ አሁን ቀን በቀን የኔ ህይወት ተበላሸ፣ ቀን በቀን ልጄ ህይወት ተበላሸ። እንግዲህ አይተሃል ሶስታችን ችግር መከራ ውስጥ ነው ያለነው። ምኑን ተጠቀምኩ? እስኪ ምን ተጠቀምኩ? እንዲሁ ባልወልድ እንዲሁ ቆም ባረጃ አይሻልም ልጄ? አይሻልም? ስለዚህ ሰይጣን እንግዲህ በምን መንገድ ተመልሷል? የበለጠ ሌላውን ለማግኘት ሌላው ለማጥፋት ነው እንጂ የሚሞክረው መመለሻ መንገድ ቢኖር እስካሁን ምን ጠብቅ ነበር? አሁን የቀረን አንድ ነፍሳችን ነው። እንግዲህ ብቻ ያሃት ጠባብ ቤት ውስጥ ስቃችን መከራችን አየን። እንግዲህ ሳይወለድም እኮ ይኖርል እንዴ? ይሄንን ሁሉ ጉድ ይሄንን ሁሉ መከራ ተሸክመ ከሚቀመጥ አሁን እንግዲህ ይሄ የተወለደ ልጅ ሶስተኛ ልጅ እሱንም አላውቀውም። እንግዲህ መጨረሻው ማድረግ አለብኝ እናደርገዋለሁ። ማሳደግ ስላለብኝ አሳድገዋለሁ። አልገለው ነገ እንደዛ ያደርግኛል ብዬ አልገለው አላፍን ይደጋ አሳድጌ መጨረሻው ነው ያለውና ልጄ ባጠቀኝ ሁሉ ደስ ተወኝ ልጄ። ከበፊትም እዚህ ቤት ነው የምትኖሩት ነው? ከሌላ ቦታ ነው የመጣችሁት? ሌላ ቦታ ነበረ። ከዛ በኋላ ነው ወደዚህ የመጣነው። የሸሸሹ ነገር ነበር? አው ልጄ ስጮ እንግዲህ አንድ ሳላስበው ጮሃለሁ። ለመዳፈር ለሆነ ነገር ለማድረግ ሲሞክር እሱ ሰፈር ውስጥ ምንድነው ላሉ ሲመጡ እሱም አፉን ዘግቶ ቁጭ ይላል። እኔም ምን ብዬ እናገራለሁ? ከዛ ሰፈሩን ለቀቁት። አይ እንደው መድፈሩስ እንዳለ ይሁን ይሄ ጡት የሚጠባው ነገር እስከዚህ እድሜውስ ምንድነው? ይሄንን ለማጣራት አልሞከሩም? እንግዲህ እንደማስበው እንዳልኩ ያ ባዳ አምልኮ ነው። ፈልጎ አይደለም እሱ። ለዛም ነው ቅድም አሳልፈ ግብ አልሰጥ የሆነ ነገር ያደርገዋል ለምልክ ቢፈልግ በዚህ እድሜና ስር ጡት ይጠባል። እውነት ነው። ይሄ ህፃን ልጅ አሁን ደርቋል አያጠባም ምን አይል። አይ ተው ወይንም ነገር እናታችን ይረጋጉና እስቲ ሴቷም ልጅ ትጣራ ስለሱም ደግሞ ቀስ ብለን እሷን እና እንንገራት። አይመስሉትም? በጣም ተጎድታለች። ቀደም ወንድሟ ሲያደርገው የነበረው ነገር አግባብ ስላልነበር ልክ አልነበረችም እህታችንም። እስቲ ልጁንም ተቀበሉትና ታስተኛ እኛ እዚህ እንጫወት። አይመስሉትም? እሺ እናት አመሰግናለሁ። እሺ ቀስ በል። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ታችን ያለውን ነገር ለማየት ይችላል። አንቺ ግራ ገብቶኛል። ምንድነው እየተፈጠረ ያለው? ምንም እየገባኝ አይደለም። ስለምን በአዳም ልቦ ምናምን ምንድነው ሁሉ ነገር ምንድነው? አሁን እሺ እናንተ ባደርሱ ነው አስባችሁታል? ምን ማለት ነው? ቆይ ወንድሜ ምን አይነት ሰብአዊነት ነው? ምን አይነት አእምሮ ነው ያለው? እንዴት እኔንም እሷንም ለመድት አለለቅ በጣም ተቸገርን ማለት አሁን ያለሽበት ሁኔታ ላይ ሆነሽ ይህን ማውራት ባያስፈልግም ግን ግዴታ ይሄ ነገር እንዲጣራ የጠራሽን አንቺ ነሽ። መፍትሄ ማግኘት ፈልገሽ ነው አይደል የመጣ ነው? አይክ እሺ ቆይ እናንተ ጋር ባልመጣ እናንተ ባላናግራችሁ እግዚአብሔር የሆነ መስመር ሰጥቶ እናንተ ጋር ባልመጣና በቃ እንደዚህ ባይፈጠር ኖሮ አስበዋል። እኔም እኮ እንደ እናቴ እንጃ ምንድነው የሚባለው? እሱ ምን ሊሆን ነበር? እሺ ቆይ ከሱ ጋር እስከ መቼ እንደዚህ ሊሆን ነበር ከኔ ጋር? ምንድነው ሐሳቡ? ቆይ የፈለገ ነገር ራሱ ሰይጣን እኔ እንጃ እሱ ስልጣን ስለሰጠው ነው እንጂ ሰይጣን ይናከል ርቆ አይሄድም። እሱ አልፈል ባያደርግ ቢጸልይ ኦር የሆነ ነገር እስከዛሬ እንኳን ለኔ ቢነግረኝ ምን አለ ቢያንስ። እንዴት ቆይ በዚህ ልክ እንዴት እኛ ላይ እንደዚህ ይሆናል? ቆይ አንተ እውነት በአዳም ልኮ ነው እንደዚህ የሚያደርገው ብለህ ታምናለህ? አእምሮ ነው ጤነኛ አይደለም ሲጀም። በቃ ማኑኤል መግባት አለበት ሌላ ነገር አይደለም። ትክክል እንዳልሆነ ጭንቅላቱ እሱም ደጋግሞ ነግሮናል። እህቴ አሁን እኔ አንቺን ለማትረፍ ነው እያወራሁሽ ያለሁት እንጂ በነገሮች ተጨንቀሽ ድጋሚ አንቺም ሌላ ስህተት ውስጥ እንድትገቢ ሳይሆን እንድትስተካከይ። ይሄን ሰው በቃ ምንድነው ወንድምሽ ነው፣ ግልጽ ነው። ግን እሱ ወንድም ያለ ነው። አይ እናትሽ በሷ መንገድ ትክክል ያደረገች ስለመሰላት ውሸት ነው የሚያወራው። ዝም በል እያመንከው ነው እንዴ? እንዴት እንደዛ ታደርጋለች? እኔንም ሲላይ ነበር ቅድም ሲላይ ነበር በአዳም ልኮ የሆነ ነገር አለኝ። ምን በአዳም ልኮ ምናምን ይለኛል። ስለምን እንደሚያወራ ራሱ አልገባኝም። የምራም ነው እሱ እንደዛ አለ። ካንተን መቼም አይደል? ተረጋጊ። መጀመሪያ አሁን ካንቺ የምፈልገው መረጋጋትን ነው። ተረጋጋው። ሰው ቢሰማ ምን ይላል? አሁን ከዚህ ሰፈር ስንት ሰው ያቀኛል? ስንት ጓደኞች አሉኝ። ምንድነው የሚሉኝ? እሺ ሰምተሃል አይደል? እንዴ በር ላይ ሁሉም ሰው ቆሙ ማለት እንዴት? ቆይ እንደዚህ ሊሆን ይችላል? እውነት ነው። ምንድነው መሰለሽ እናትሽ ተናግራለች ይሄንን ነገር ትክክል እንደሆነ ትክክል እንደሆነ አሁን ማለት እሷን መድፈሩ ትክክል ነው ነው በአዳም ልኮ እንዳለ ነው ያ ነገር ነው ወደዚህ የከተተው። ምንድነው መሰለሽ እናትሽ ከዚህ በፊት ያው ቤተሰቦቿም በሷም በኩል መውለድ አይችሉም ይመስለኛልና በቃ ልጅ የሚወልድ ጠፋና ያው የጨነቀ ጊዜ የትም ይኬዳል። እናትነት በጣም ከባድ ነው። ወደ በአዳም ልኮ ሄደው ልጅ ይሰጣቸዋል። አሁን የእናትሽ እየነገርኩሽ ነው እኮ እናትሽ የነገሩን ነው እያስረዳሁሽ ያለሁት። እንዳልኩሽ ካለሽበት ዲፕሬሽን እንድትወጪ ያለፈው አልፏል። አሁን ከዚህ በኋላ ግን አንቺን ማጣት ስለሌለብን ነው ቁጭ አድርጌ ላናግርሽ የጠራሁሽ። ማለት እና ሁላችንም እሷ በአዳም ልኮ ስለምታመልክ ነው የምንወለደው? ምንድነው የምትለኝ? እሺ ያ እንትን ነው እኛ ሰዎች ስለሆነን ይመስለናል አንዳንድ ጊዜ። እና ደግሞ ሰይጣን በራሱ ምድር ላይ ከባድ ስልጣን አለው። የኛ ማመን አለማመን ነው የሚወስነው። ስለዚህ እቺ ሴት እንዳልኩሽ በጣም በመጨነቋ ልጅ ባለመውለዷ በመቸገሯ ወደዚህ ቦታ ሄዳለች። ያ ነገር እንግዲህ ውድ ቤተሰቦቻችን ካሜራም ከማብራታችን ከእናንተ ጋር ከማውራታችን በፊት ተወሰነ ሰዓት ላውራት ሞክሬያለሁ። ምንድነው የተፈጠረው? የመጀመሪያ ልጅሽን አምጥተሽ ትሰጫለሽ ተብላ ነው ቃል የገባችው። ከዛ ከወለደችው በኋላ ያው እናት ናት ሳሳችና አልሰጠችውም። ከነበራችሁበት ከተማ
ጥላ ወደዚህ መጣች ክፍለ ሀገር ላይ ነበር የነበሩት አንቺ እዚህ ከመጣሽ ነው የተወለድሽ አይደለ ስለዚህ ልጄን አልሰጥም በማለት ልጇን ይዛ ከነበረች በክፍለ ሀገር ወደ ከተማ መጣች ያ ነገር አልተዋትም ማለት ነው ተከትሏት እዚህ ድረስ መጥቷል ማለት ቆይ እና እንዴት እሺ ምንድነው እሺ አሁን ምን ማለት እሱ እንደዚህ ሆነበት ምክንያት ያ ነው ከዛ በኋላ እሺ ከተወቹ ቆይ እንዴት ከተማ ከቀየረች እንዴት እስካሁን እንደዚህ ወንድሜ እንደዚህ ሊያደርግ ይችላል እንዳልኩሽ ሰይጣን ስልጣን አለው ምድር ላይ አብዛኞቻችን እጅ እየሰጠን ነው እያመነው ነው እንዴት አሁን በስራዬ እኔ ብዙ ጊዜ በሚያጋጥመኝ ስራዎች በእንደዚህ አይነት ነገር በጣም ብዙ ቤተሰብ ከዚህ በፊት ተመልካቾች የሚያውቁት ቪዲዮ አለ እሱ ላይ እናት ከልጇ ወልዳለች ተገዳ በእንደዚህ አይነት አምልኮ አባት ልጁን ይደፍራል አብሮ አግብቶ ወልዶ የሚኖር ልጁን ሚስቱን ገሎ ጓሮስ ቀብሮ ከልጁ ጋር ተዳሪዞ የሚኖርም አባት አለ ምንድነው የምታወራው በእንደዚህ አይነት ጉዳይ ስለዚህ ይህ የስፒሪቹዋል ጉዳይ ማንኛውም አይነት ሰው ትክክለኛ ብሎ ካሰበ ዛፍም ድንጋይም ቅቤ ቀብቶ ማምለክ ይቻላል ግን ሰው መንካት አይችልም ሰው ከነካ ወንጀለኛ ነው ማለት ነው አሁን ያንቺም ወንድም የፈለገ በባዕድ አምልኮ ቢመጣም እናቱን በመድፈሩ ህግ ይጠይቋል በተደጋጋሚ እንደሚደፍራት በተደጋጋሚ ዛቻዎችና ማስፈራሪዎች እንደሚያደርግባት እናውቃለንና ወደ ቤተሰቦቻችንም እንግዲህ በተቻለ አቅም በተደበቀው ካሜራ መኝታ ቤትም ሳሎንም በነበረ ቆይታ እህቱን እስከ መድፈር የደረሰ ሰው ነውና መቼም ህግ አይፈልገውም ማለት አይቻልም ወዳ አይደለም እህታችን እንግዲህ ለበጎ ነው ወደኛ ጋር የመጣችና ጥቆማውን የሰጠችን ያው ካለንበት ነገር አንፃር ከምንኖርበት ቤት አንፃር አትጨናነቂ በነገርሽ ላይ ኩክራ ገብቶኝ ነው ቆይ አዎ ግራ እንዳይገባሽ ነው ዛሬ አላቃቸው ማለት ነው ምንድነው የምትለኝ እስቲ የኔን ህይወት ልንገርሽ እኔ በቤተሰቤ እንደዚህ አይነት ነገር መጥቶብኛል ተወልጄ እስካድግ እነዚህን ስራዎች እስከሰራ በጣም ብዙ ሰዎች ሳድን ብዙ ሰዎችን የሆነ ነገር ሳደርግላቸው ቆይቼ ራሴ ቤተሰብ ጋር ልሄድ መጨረሻ ላይ አልጋዬ የልጄ አልጋ ስር የተጣለ ጥቁር ዶሮ አለ ተብሎ ጥቆማ ተሰጥቶኝ ነው ያንን ከወጣው በኋላ ነው ቤቴ ሰላም ያገኘው ይምረን የእውነት ነው የምነግርሽ ያው ተመልካች ፊታሏሽ ለምን አይምሮዬ ምን ያህል እንደተጎዳ እንዴት ዲፕሬሽን ውስጥ እንደነበርኩ ስራ ለማቆም እስከ መዳዳት ድረስ ደርሼ ነበር ግን ያንን ነገር ተቋቁሜ ነው ዛሬ ቆሜ ያለሁትና አንቺንም ሳስብሽ ወጣት ነሽ ሴት ነሽ ነገ ወልደሽ አግብተሽ ትልቅ ሰው የምትሆኚ እናት የምትሆኚ ሴት ነሽና ላንቺ ሳለውራሽ መውጣት ማለት ከባድ ነው ለይኩ አንቺ ላይ ደርሳል ሲለኝ ነበር እሺ እኔስ ምንድነው ሆኖ እኔስ ምንድነው አሁን ከእናትሽ ጋር ነው ይሄንን ተጣምረን መስራት ያለብን አንቺ ከእናትሽ ጋር ስላለሽ እናትሽን ማሳመን አይከብድሽም ይሄ ባዕድ አምልኮ አለበት የተባለው ክፍለ ሀገርም ይሁን የትም ይሁን እኛ ያው ተመልካች ፊት ቃል እንገባለን አብረን እንሄዳለን ያ እዛ ጋር ያለው አካል ይሄንን ነገር ማስተካከል የሚችል ከሆነ በተፈለገው አቅም በተቻለን ጥረት ልናስመልስ እንችላለን ወደ አንቺ እንዳይመጣ ነው ቆያ አሁንም ትሄዳለሽ ማለት ነው እሷ ኖ አለመሄዷ ነው ይሄን ነገር ያደረገው የተባለውን ቃል የተገባለትን ነገር ስላጣ ነው ይሄ ነገር ያረጋት ያለው ስለዚህ እናትሽን ተንከባከቢ ራሳችሁን ተንከባከቡ ከዛ በኋላ የሚሆነው እንዳልኩሽ የሆነ ጊዜ ላይ እንደዋወላለን እናትሽን አሳምነሽ አውራት እሷም ቆማ ጠንከር ብላ የምትሄድበት ሰዓት ላይ ስንደርስ እኔ እሄዳለሁ አብሬያችሁ እዛ ቦታ ላይ የሚፈጠረውን አብረን እናያለን ያንቺንም ህይወት ለመታደግ እኔ ምን እንደምላላቀም አሁን ምን እንደሚፈጠር ምን ማለት ህይወታችን ራሱ ምን እንደሚሆን አላውቅም እንዳይ ጎረቤት ሰምቷል ሁሉ ሰው ሁሉ ነገር እውነት ነው ምንም አይሆንም ሰው ምንም ነገር ሊሰማ ይችላል ከማውራት ወደ ኋላ አይደለም ተማሪ ነኝ አውቃለሁ ለዛ ነው እኮ አቅም እንዳታጪ ምልሽ እኮ ለዚህ ነው ቤት መቀየርም ካለበት ቤት ይቀየራል አካባቢ ቀይረን መኖር ይቻላል
እኔ ይሄን ቪዲዮ ለእናትሽም ቅድም እያልኳት ነበር መለቀቅ ከሌለበት የእናንተን ህይወት የሚያናጋ ከሆነ ይቀራል። ግን ፊታችሁ እንዳይታይ ነው የሚደረገው። ከዛ በኋላ እንዲማርበት ሰው ግን ቢታይ ጥሩ ነው። ከእናንተ ህይወት ሰው እንዲማርበት ነው፣ ሌላ ነገር የለውም። እኮ ይቀራ ነገር የለም። የሚያቀን ሰው ሁሉ ፊት ተዋርደን አይደል? የማያቀን ሰው ፊት ቢለቀቅ ምንም እንደውም ለነሱም ጥሩ ነው፣ ትምህርት ይሆናል። እህቴ እባክሽ ተረጋጊ፣ እንዳልኩሽ አድርጊ። ቤት መቀየር ካለበት እሱ ለሱም ብየዋለሁ። ህግ የራሱ የሆነ መንገድ አለው። አንድ የሚጠየቅበት እናቱን በመድፈሩ በስነ ስርዓት ይጠየቃል። ሁለተኛ ደግሞ ዛቻ፣ አንቺን ደግሞ የመድፈር ሙከራ። ምክንያቱም ጭንቅላቱ ተስተካክሎ እንዲወጣ ነው እንጂ የሚሆነው ይሄ ልጅ እንደውም ምንም የሚሆነው ነገር የለም። ስለዚህ በተቻለሽ አቅም እህቴ እባክሽን ተረጋጊ፣ እንድትረጋጊ ፈልጋለሁኝ። ከዛም ባሻገር እንግዲህ የምንችለውን እናደርጋለን። እንዳልኩሽ ቤት መቀየርም ካለበት ቤት እንቀይራለን። አንቺም ትምህርትሽን የምትቀጥይበትን መንገድ እናመቻቻለን። እናትሽን ብቻ ጠንክሪ አንቺ። እሺ ለማሳመን ሞክሪ፣ ወደዛ ቦታ እንሂድ ብለሽ አሳምናታለሁ። ማለት በጣም ግዴታ የሆነ ነገር ነው። አሁን የኔ ታናሽ ደግሞ ወንድ ነው፣ አስበዋል። እሱም እንደሱ ቢሆን ምን አይነት ነገር እንደሚፈጠር ያ ነገር መውጣቱ ግዴታ ነው። ማለት ከእግዚአብሔር ጋር ቢሆን እንጃ አላውቅም እንደምል። እንደዛ እንኳን አይፈጠር፣ ችግር የለም እናቴ። እኛ እኮ ስራችንን የሰራነው ማድረግ ያለብንን ያደረግነው። ውድ ቤተሰቦቻችን እንግዲህ እስካሁን አብራችሁን ስለቆያችሁ ሳናመሰግን አልናልፍም። ግን ያው ሐሳብ አስተያየት መስጠት አለባችሁ በዚህ ጉዳይ። በጣም ከባድ የሆነ ጉዳይ ነው። እኔ አላውቅም ማለት ለመስማትም አሁን ሰው እንደዚህ ለመናገር ለሰው ለማስረዳት ራሱ ከባድ የሆነ ነገር ነበረ። ከነ ሮቤል ጋም ከአቤል ጋም እየተደዋወልን ነበር ቅድምና ማስረዳበት ወይ ጠፋኝ። ማለት እንዴት ልጅ እንደዚህ ያደረገ አግኝቼ ምናምን ልላቸው በቃ ብቻ ፈራው። የእውነት በጣም የሚያስጨንቅ ጉዳይ ነው። ድብቁን ካሜራ እስካየው ድረስ የተነገረኝን ነገር ማመን አልቻልኩም። በጣም ከብዶኝ ነበረ ጉዳዩ። ብቻ ወጣም ወረደም ውድ ቤተሰቦቻችን እንግዲህ ይህንን ይመስል ነበር የዛሬ ቆይታችን። እንደከዚህ ቀደሙ ላይክ፣ ሼር፣ ሰብስክራይብ ይደረግ። ያው ቪዲዮ የሚለቀቅበትም ሰዓት እንደሚስተካከል ቃል ገብቼላችኋለሁ ውድ ቤተሰቦቻችን። እናንተም ደግሞ ሰዓቱን ጠብቃችሁ እንደማታሳፍሩኝ ያው ሙሉ እምነት በተመልካቾቼ አለኝና ካሁን ሰዓት ጀምሮ እህታችንንና እናቷን ያው ቴኬር ለማድረግ ቤቱን ለማስተካከል አካባቢ ሰው በጣም ሰምቷል። ህዝብ ነበር የነበረው። ቅድም እሷ ስትጮህ ግቢውን ትንሽ ሰዎች ስላሉት ግርግር ተፈጥሮ ስለነበር ያው አካባቢ ሰው በአብዛኛው ሰምቷል። አላቅም የእውነት ግራን የገባኝ። ቢያንስ ግን ቤት ቀይረንላቸው እሷም እየተማረች ነው፣ ትምህርቷን ጨርሳ ጎበዝ አፍሪ እናት ጥሩ እናት የምትሆን እናት ማድረግ አለብንና ከጎናቸው እንደምንሆን እንግዲህ እናንተ ፊት ቃል እንገባለን። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሼር አድርጉት ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት፣ እይታ እንዲኖረው ይሁንልን። ውድ ቤተሰቦቼ የድካም የልፋት ውጤት እናንተ ናችሁና ያንን ደግሞ ስለማትከለክሉኝ አክብራችሁና ወዳችሁ ስለምታዩን ክብረት ይስጥልኝ ማለት ወዳለሁ። ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩ።